እናንዋ በዚህ ሰዓት አዎ አሁን ያመሞት መስሏት አትጨነቅም ድምጽ የሰሰመ ተረጋጋለች በል አሁን ደውልልኝ ካሉሽ ግን ሽንት ቤት ደርሼ ሱሪ ላይ አትለቆ ኖሯል እንደዛ ነገር ይሽ መጣሽ ማይ እናትሽ ግን ምን ሆና ነው አስደነገጠችሽ አይደል ኧረ በስመ አብ መብረቅ ራሱ እንደሱ አይጮህም በቃ እሷ ያለችው ነገር ካልሆነ እንደዚህ ናት በዚህ ሁኔታማ ምን ዛለቀ አይመስለኝም መቼ ነው ግን ወደ ቤቷ የምትሄደው በጣም እኮ ነው ውድድ ማደርግሽ እኔም እኮ በጣም ነው የምወድሽ ምን ያደርጋል አንቺ ብትወጂኝ እህቴና ወንድሜ እንዲሁም ደግሞ አያቴ ምንም አይወዱኝም አሬ ወድሻላ ሲቲ ሞጀነቴም የሚጠሉኝ ነበር ማለት ነው እንደዛ ትበየኔልሽ በጣም ነው የሚወዱሽ እና ከወደዱኝ ለምንድን ነው ፊት የሚነሱኝ እንደሱ ሳይሆን ሁሉም ነገር አዲስ ስለሆነባቸው ግራ ገብቷቸው ነው ልጅ ሚላ ከዛ ትወድሻለች እንዴ አሁን ክፉ ልጅ ነኝ ማለት ነው አረ እኔ እንደሱ አላልኩም አይደለም አንዳንዴ የምታረገው ነገር ግራ ይገባል ዝም ብላ ነው ታይተጭጨነች እሺ ማስኪ ንገሪኝ እሷ እንድትወደኝ ምን ላድርግ ይኸውልሽ ምን ታረጊያለሽ መሰለሽ እንዴ አሴር በዚህ ሰዓት ምን ሆኗል መብራን እናቴ አባዬን አሞት እንዳይሆን ብቻ ሄሎ አሴር አንዴ ነሻና ደህና ነኝ አሴር በሰላም ነው በዚህ ሰዓት ይቅርታ በጣም በሌሊት ደው ያስደነገጡሻ አባዬን አመመው እንዴ ኧረ አላመማቸው እና በዚህ ሰዓት አሴር ፋዘር ትንሽ ስላስጨነቁኝ ነው የደወልኩልሽ አባዬ ምን ሆነ ልጄ ደህና አይደለችም ደህና ብትሆን ጥላኝ አትሄድም እያሉ እያስጨነቁኝ ነው ወይኔ አባዬ አስጨነቅኩት አይደል እሳቸው መጨነቅ በጣም ጨነቀኝ ምንድነው ሀና ምንድነው የጨነቀሽ ሴትዮዋ ህክምናው እንዳታቋርጥ ብዬ ፈራው ሀና እግዚአብሔር አለ አይደለ እርግጠኛ ነኝ እንደዛ አታደርግም እኔ አንቺ ነሽ ህይወቴን የለወጥሽው አንቺም ተራቅምሽ እኔን አታርክሚኝ አንቺው አሴር አቤት ሀና ደክሞ ያውቃል አለ አይደል በቃ በሁሉም ነገር ተስፋ መቁረጥ እንደዛ ተስፋ ቆርጠህ ታውቃለህ እናንተን ከማወቄ በፊት ተስፋ ኑሮኝ አያውቅም ተስፋን ያወቅኩት በእናንተ ነው ተስፋ ራሱ ከቆረጥኩኝ በእናንተ ነው መቁረጥ የምፈልገው ጠንካራ ሆናለሁ አሁን ተረጋጊና ፋዘር ላገናኝሽ እሺ አያቴ እራሷ ግንድ ሆና ነው እንዴ እኔን ግንድ እያለች የምትሳደበው አያቴ እኔ ሰው ሲያማኝ በጣም ነው የማውቀው አባባ ኖላዊ ህክምናቸውን ጨርሰው በሰላም ወደ ቤታቸው እንደሚሄዱ ዶክተር ነገራቸው ሀኒም በጣም ደስ አላትና እርግብም ደግሞ ሀያቷ ጋር ቤተክርስቲያን እንሂድ ብላ ሀያቷን ለማታለል ትሞክራለች ማለቴ እነ ሰላም ሀያት ማለት ነው እርግብ እናቷን ጠይቃ እናቴ ቤተክርስቲያን አብራሻት ሂጂ እግሯን እጇን ሳሚ ከዛ ትወድሻለች ትላለች ማማ ግን ምንም አልተዋጣችላቸውም ማለት ነው አንቺ ልጅ ምን እያልሽ ነው ግን እኔ የመጣሁት ቤተሰቦቼን ፍለጋ ነው ታዲያ ልጅቷም እንደዚህ ነው እያለች ነው ያለችው ሀና እኔ የምፈልገው እውነታውን ነው ምርመራ ሲመጣ ደግሞ ይታወቃል ከምርመራ በኋላ እንኳን ልጃቸው ሆኜ ብገኝ እኔ ከምርመራ በኋላ ሄዳለሁ ብላ እያስመሰለች ነው ማለት ነው ምርመራው ደግሞ ምን እንደተቀዳ አልታወቀም ማለት ነው በጣም ሐሳብ ገብቶኛል ሀኒ እንደምታሸንፍ ተስፋ አደርጋለሁ በእግዚአብሔር እርዳታ በሰው ግን ወይዘሮ ባዩሽ ለዶክተሩ ብር ከፍላ ውጤቱን ለማስቀየር ሙከራ ያደረጉ ነው ግን ፈጣሪ ሁሉን ስለሚችል ሀኒ ጸሎቷ እግዚአብሔር አይቶ እሷ እንደምታሸንፍ ተስፋ አደርጋለሁ ማለት ነው ምርመራው ያው በቅርብ ቀን ይታወቃል ማለት ነው ማንንም አንቺ ከቤት እንደምትወጪ አይፈልግም አትጨነቂ ስትላት የምርሽን ነው ሀያቴ አንቺ ሰነፍ መስለሽኝ ነበረ ሲጮህብሽ የነበረው ግን ሰነፍ አለመሆንሽን ዛሬ ጠዋት ቤተክርስቲያን ወስደሽኝ ስትል በጣም አመሰግናለሁ ብላ እጇን ስስም እጇን ንጥላ አረገችው ምን ነው ሀያቴ እጅሽን መሳም ያስከፋሽ እንዴ እሱ አይደለም ባይሁን ቶሎ ቶሎ እንሂድ እያለቻት ነበረ ማለት ነው እርግብ ምንም ለማማ አልተዋጠችላትም ማለት ነው ደግሞ ያስታውቃል የራሳቸው ልጅ እንዳልሆነች ማማ 100% አምኖበታል ማለት ነው እሷ ምንም ብትለማመጣትም ምንም ልሸውዳ በሞክርም ግን ማማ ምንም አልተቀበሏትም ሀኒም ያው ቤት ሄዳ ለአባቷ ቁርስ ይዛ መጣች ሀኒ ናፍቀሽኝ ነበረ
ነይ ቀፊኝ ልጄ እያለ ነበር። ውይ እያለ አባባም ይሄን ናፍቄ ነው አባ እያለች ነበር። እንዴት አናፍቅኝም? ለሊት የደወልኩልሽ እኮ ናፍቀሽኝ ነው። ለሊትም ማወራን አይደል እያለች ነበረ። በጣም ደስ ይላል እውነት። ለመሆኑ ጥሩ እንቅልፍ ተኛሽ? አባዬ እስካሁን የቆየሁት እንቅልፍ ጥሎኝ ነው። እየተጨነቅሽ አድረሽ ነው አይደል? ኧረ አባዬ ደግሞ ምን ሆኜ ነው የምጨነቀው እያለች ነበር። ሀኒ ምንም ፈተና ቢበዛባት ምንም ጭንቀት ቢበዛባት እንኳን አባቷ እንዲሰማ አትፈልግም። አባቷ እንዲጎዳባትና እንዲያስብ አትፈልግም ማለት ነው። ምንም ችግር ቢኖር ራሱ ሸፋፍና ራሷን ለራሷ ብቻ እያጽናናች ትገኛለች ማለት ነው። ሀኒ የኔ ጀግና ማለት ነው። ደግሞ ዶክተሩ መጥቶ ነበር እና ምን አለኝ ብላ ደነገጠች። ስትመጣ እንደምፈልጋት ንገሪያት አለኝ አላት። እሺ ሄዳለሁ። ጤናክ እንዴት ነው አለ አባ እያለች አሁን ጥሩ ደረጃ ላይ ስላለክ የመጨረሻ ሕክምና ይደረግልህና ወደ ቤት ትሄዳለህ አለኝ ስላት ሀኒም በጣም ደስ አላትና በቃ ልትድንልኝ ነው አባ እያለች ነበረ እያሉ ነበር። እንደሱ መሆን ይመስለኛል አባ። አንተ ምንድነ እንደ ሰው የምትራመድ ቀን ነው ይናፈቀኝ። እግዚአብሔር ላንቺ ሲል ልምረኝ ነው መሰለኝ። በጣም ደስ ይላል አባባ። አሴርስ እያለች ነበር። አሴር አሁን ነው ወጣ ያለው። የት ሄዳ እያለች ነበር። እኔ ምን አውቃለሁ የሱ ነገር። አባ መጣ ብላ አባቷን አሴርን ፍለጋ ወጣች ማለት ነው። ቁርስ ሰርታ ነበር የመጣችው እና አባባ ኖላዊም በጣም ደስ ብሎት እርግብ አስመሳይቷ ደግሞ እናቴ ናት ብላ ወይዘሮ ሜላትን ለማታለል ምግብ ሰርታ እማዬ የት ለመሄድ ነው ልብስ የለበሹ? የት ሄዳለሁ? እናንተ ጋር ለመጫወት ነው። ከኛ ጋር ለመጫወት መዘነጥ ያስፈልጋል እንዴ? አረ እየዘነጥኩ አይደለም አሴትዬ። ለማንኛውም ቁርስ ሰርቻለሁ። እንዴ አሴት ቆይ ሰራተኛ ያለ አንቺ ምን ይሁን ብለሽ ነው ኪችን የገባሹ? እንዴ ለእናቴ ምግብ ሰራላት ኖራለሁ እንዴ ብላ እያስመሰለች ነበር። አይ እንደዛ ማለት አይደለም እማዬ። ይልቅ ሁሉ ነገር ታይና ነይ ቁጭ በይና አብረን ቁርስ እንብላ። አይ እኔ አጎርስሻለሁ እማዬ እጄ ልታጠብ ስትል። እንደዛ ከሆነማ ደስ ይለኛል ያለች ነበረ ማለት ነው። ወይዘሮ ሜላትም ያው በፊትም የሰው ወሬ እየሰማች ነበረ። የባሳውንም ተሸወደች። በሰው ንግግር የምራመድና የሰው ምክር የምሰማ ሰው መቼም ቢሆን አይገባውም ነገር ማለት ነው። ነገር አይገባትም ወይዘሮ ሜላት። ሀናስ ከሆነ አልመጣችም እንዴ? መምጣት አልመጣችም፣ ግን እኔ ምግብ መስራት ስለፈለኩ ነው የሰራሁት። እሱም ይገባናል፣ ግን እሷ እንዴት ነው የናቀችን? እሷን ታያት። ይልቅ ከአያቴ ጋር በጣም ጥሩ ጊዜ አሳልፍ የመጣው ቤተ ክርስቲያን እንሂድ ስትይ ደስ አላት አይደል? እሷ እኮ ሰነፍ ስለምትወድ ነው እንጂ ጣልታሽ እንዳልሆነ ነግሬሻለሁ አለች። እሷም እየጠየቀቻት እናትሽ አትወደኝም፣ ምን በደርግ ነው የምትወደኝ ንገሪኝ ስትላት ቤተክርስቲያን እንሂድ ብለሽ እጇን ሳሚ ብላት ነበረ። እሷም እንደዛ ስታደርግ እማማ ግን ምንም ደስ አላላቸው። እጇን ስስማት በጣም ነበር የደነገጠችው። ምን ሆነሽ ነው ስላት ታይዋለች ካላገረችኝ ያለች ለወይዘሮ ሜላት እያስረዳቻት ነበር። በልጅነትሽ እጇን ስስማት በጣም ነበር ደስ የሚላትና ለዛ ነው የደነገጠችው። እማዬ በጣም ነው እሺ ማመሰግነው። ለምንድን ነው ለምን ስትላት ስለመከርሽኝ ነው። የእናትሽን ልብ ያገኘሁት እኮ በአንቺ ምክር ነው ልጄ። ዝም ብለሽ እኮ ነው የተጨነቅሽው እንጂ ሁሉም ይወድሻል። አቤት ተመክራ ነው የመጣችው። ሴት ግን እቺ እርግብ የምትባል በጣም አስመሳይ ናት። እማዬ ግን የሰራሁት ምግብ እንዴት ነው? ይጣፍጣል? በጣም ይጣፍጣል። እንደዚህ አይነት ጣፋጭ ምግብ በልቼ አላውቅም። እየቀለድሽብኝ አይደለም አይደል? ሙያሽን እየተጠራጠርሽ ነው እያለች
አይ እንደሱ ለማለት ፈልጌ ሳይሆን በጣም ነው የምጣፍጠው። ልክ አንቺ እየበላሽ አይደለም እንጂ ያለች ወይኔ ዛሬ ተበላለሽ፣ ነገ ግን ጉዷ እንደምፈላ እና ሁላችንም እናምናለን። ባዩሽ መጣች። እንደ ድንገት ማማ ቁጭ ብላ ነበር፣ ደነገጠች። ለነገሩ በስልክ ሰምታለች እኮ እርግብ ነግራታለች። ማማ አስቴር እያለች ነበረ። ጠፍተሻል ነይ ቁጭ በይ እያለቻት ነበረ። እንዴት ነሽ ማማ አስቴር? ደህና ነሽ? አንቺ እንዴት ነሽ? ቆይ መቼ ነው የመጣሽው? አንዱ ለቀን ሆነኝ። ይመስገን ነው። ሜሉ ግን እያራቀችኝ ነው። ምን አደረገች እያለች ነበር። መስፍኔ ስመጣ አልነገረችኝም። ያንቺን መምጣት አልሰማውም። ተይ እንጂ እንደዚህ ማተለኝ። የእናንተ ጓደኝነት ላይላዊ ነው። የኛ ጓደኝነት ተወውጦልሽ አያውቅም። ደግሞ እንዴት ነው ያመረብሽ አስቴርዬ? ተይ እንጂ አማረብኝ እንዴ? በጣም ያለች እኛ ታረጃለሽ ብለን ስንጠብቅሽ እኛ ልታረጂ እኮ ነው ያለች። የዛሬ ልጅ እንድጦሩት ነው አይደለም የምፈልገው። ሞች እናት አባቱን ይጦራል። እኔም የሚያጦረኝ የለም ልትይ ነው? እያደርሽ ወጣት የሆንሽው አይሻልም ያለች እያወሩ ነበር። አይ አስቴር ያንቺን መቅጠል ነገር ሳትቀምሽ አይቀርም። የምን ቅጠል ላመጣሽ ደግሞ ያለቻት። ባዩሽዬ ነገር ከሚልሽ ወደ ወንጣሽበት አትሄጂም? ያው የርኩ አለች። ማማ ግን ነቅታባታለች የሷ ሴራ እንደሆነ። እኔም ዶክተሩ ይፈልጋት ነበር። እንዴት አደርክ ዶክተር? እግዚአብሔር ይመስገን። አባዬ እንደፈለግከኝ ነገረኝ። አዎ ፈልጌሽ ነበር። አይ አዲስ ነገር የለም፣ ግን ስለ አባትሽ አንዳንድ ነገር ላወራሽ ፈልጌ ነው። ስለ አባትሽ ምንድነው ስለምትነግረኝ? ስለ አባቴ ምንድነው የምትነግረኝ? የመጨረሻ የተባለውን ሕክምና ልናደርግለት ነው። ይህ እኮ በጣም ደስ የሚል ነው፣ ግን እስከዛሬ ለአባዬ የተደረገለትን ምርመራ ፈልጋለሁ፣ ዝርዝር ምርመራ ፈልጋለሁ ስትል ዶክተሩም ደነገጠ። ማለት ምን አይነት ምርመራ? ስለተደረጉ ምርመራዎች ነው። እያንዳንዱ ምን አይል ክፍያ እንደተከፈለ የሚያሳይ ያለች ነበር። አይ ሀና አሁን የአባትሽ ጤንነት ነው ወይስ ያ ምርመራ ነው የምቀድመው እያለ ነበር። ምን ያደርግልሻል? ያ ምንም አይሰራም። ምን ያደርግልሻል ማለት ምን ማለት ነው? ሕክምና እኮ የተደረገ ያለ እንዴ ተነጋግረን የጨረስነው ነገር ለምንድን ነው የምንመለሰው እያለ ነበር። እኔም ደግሞ የምርመራ የአባቷ ሕክምና የወጣበት ወጪ ሁሉንም ማሰብ ፈልጋለሁ ብላ ዶክተሩ ጋር ስትነጋገር፣ ዶክተሩ ግን እያስፈራራት ነበረ። እኔም እንደዛ ያለችው ወይዘሮ ሜላት በጣም ስለተቆጣችና አንቺ ሌባ ነሽ፣ መድኃኒቱን አንስተሽ ውጭ ወስደሽ እየሸጥሽ ነው ስለተባለች እሷም ደረሰኝ ሁሉንም ማሳሰብ ፈልጋለሁ እያለች ስትል፣ ዶክተሩ ደግሞ ላለፈው ነገር በቃ ተይው እያለ ነበረ፣ እያስፈራራት ነበረ ማለት ነው። ይሄ ዶክተር ግን ሙስና ይሰራል፣ መጨረሻው ብቻ ያሳየ ነው። ምርመራ ውጤቱን መቀየሩ የማይቀር ነው። በዚህ መልኩ ምርመራ ውጤት መቀየሩ የማይቀር ነው። ዶክተሩ ሀኒ ጋ ጉብ እያለ ነው ማለት ነው። ለአባዬ የሚደረገው ሕክምና እያንዳንዱን ማወቅ እንዳለብኝ ታውቃለህ ዶክተር? ምንም ተነጋግረን የጨረስነው ምንም ነገር የለም። ሁሉም ነገር እንድትነግረኝ እፈልጋለሁ። ሀና የአንቺ እንደዚህ መሆን አባትሽን እንደምጎዳ ታውቂያለሽ? በፍጹም አባቴን አይጎዳን። እውነቱን ማወቅ እፈልጋለሁ። ያገኘሽውን እድል ወደኋላ እያልሽ ያገኘሽውን እድል እንዳታጪ እያላት ነበር። ምን ያልከኝ ነው? አየሽ ወይዘሮ ሜላት የምርመራ ውጤቱን ካወቀች ሕክምናውን እንደምታቋርጥ ታውቂያለሽ። ያኔ ደግሞ የአባትሽ ህይወት አደጋ ላይ ይወድቃል። የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው? እኔ እንደዛ አላልኩም፣ ግን ደግሞ የሕክምና ውጤት እንደዛ ከሆነ ህይወትሽ የበለጠ ነው የምትሰቃቀል። ዶክተር የተቀመጥክበት ቦታ ግን ገብቶ ነው የተቀመጥክ? እኔ እንጃ። እሱ ደግሞ ምን ማለት ነው? ሰው አምኖ ህይወቱን የሰጠህበት ቦታ ተቀምጣ እንዴት ነው የሰው ልጅ በቃላት አስፈራርተክ ማሳመን የምትሞክረው? አለች። አልገባኝም ዶክተር፣ ምን እንዳልኩ እንዳለ በደንብ ነው የገባ እያለች ነበር። እሱም እኔ የኔና ያንቺ መጨቃጨቅ ለአባትሽ ምንም አይጠቅምም።
ለመጨረሻ ጊዜ ልምከሪሽና የአባትሽን ሕክምና ቶሎ ጨርሽ እያለ ነበረ ማለት ነው። የባዩሽ ብር በልቷል አያችሁ። አለበለዚያ ግን ብዙ ጊዜ ላይኖራችሁ ይችላል። ይህን ኃይል እርግጠኛ ሆነ እንዴት እንደምትናገረኝ አላውቅም እያለ እያስፈራራት ነበረ። ሀኒ ግን ይህ ሰውዬ ምርመራውን ሳይቀይር አይቀርም ማለት በሩም ሳይበላ አይቀርም። ሙስና ባዩሽ ግን ሌባ ናት። ዋላ ባዩሽ ተደብቃ መጣች። እንዴ አክስቴ ምን ያደረግሽ ነው? ምን ያደረግኩኝ? እንዴት ነው እዚህ የምትመጪ? ይሄ ደግሞ ምን አይነት የጅል ጥያቄ ነው? አብሮ ቢያውን ምን ይላሉ? ምን አባታቸው ይላሉ? አሴካ አክስቷ ጋር አወራች ቢሉ ነው። እየቀለድሽ ነው እንዴ አክስቴ? ይህ ነገር አደጋ ላይ ይጥለናል። ማንም ሳያኝ ነው የመጣው። አትፍሪ። ቆይ እሺ ለምንድን ነው የመጣሽው? ላናገር ስለፈለኩ ነው የመጣሁሽ። ደግሞ ለምንድን ነው የመጣሽው? ውጭ አይደርስም ነበር? ነገሮች እንዴት እየሄዱልሽ ነው? ይሄ ቤተሰብ እኮ አንቺ እንደነገርሽን ቤተሰብ አይደሉም። የሚሄድ የሚመጣው ብዛቱ አንዱ ሄዳ ሲል አንዱ ይመጣል። በጣም ነው የምከብደው። ምን ታካብጃለሽ? መስፍንና የሜላት እናት አይደል እንዴ የመጡት? እና ቢሆንስ እነሱ ቀላላቸው እንዴ እያለች ነው። በተለይ አሮጊቷ ደግሞ እሷ ምን አደረገች እያለች ነበረ። ባዩሽ ተደብቃ መጣ። በወጣች በገባች ቁጥር ሀና ነው። ሀና ምክንያት እኮ ከሜላት ጋር ተጣልተዋል እያለች ስትነግራት ተጣልተዋል ብላ ደነገጠች። ባዩሽ ምን ሆነው እያለች ነበር። ሜላት ሀናን አባራታለሁ ብላ በዚህ ምክንያት ተጣልተዋል። ስለዚህ መሰናከላችን አሮጊቷ ናት ማለት ነው እያለች ነበር። አዎ እሷ ናት መሰናከል የምትሆንብን። ለሷ ችግር የለውም ውጤቱ ብቻ ይድረስ። እሷ ወደ መጣችበት ትመለሳለች። አረ ከዚህ ቤት እኔ ቀድማኝ እንዳትነቅለኝ ጸልይልኝ። ምንድነው እንደዚህ መሆን? ተረጋጊ ያልኩሽ አይደል እንዴ? እሺ እረጋጋለሁ። አንድ ላይ መታየታችን ጥሩ ስላልሆነ እኔ ቀድሜ ልሂድ እያለች አሴ ትፈርታለች። እሺ ሌባ እሺ ቆይ እሺ እሷ ታያለች ሂጂ። እሷ ካየች ጥሩ አይመጣም አትደናበሪ እያለች አስመሳይቷ በኢየሱስ እና ውድና የተከበራችሁ የቻናሌ ቤተሰቦች ያኒ ፈተና በዛ። እውነት ፈጣሪ እርዳት። ሀኒ መጣች። ተቀመጭ እያልኩሽ እኮ ነው እያለች ነበረ። ስራ ማትፈልጊ ከሆነ ለምንድን ነው ቤቱን ለቀሽ ማትወጪ? የቱን ስራ? እዚህ ቤት እየሰራሽ ያለውና እያለች አረ ፈልጋለሁ ትዬ ብትፈልጊ ነው ከዚህ ሳምንት መጪው ትዬ አባዬ ጋር ስለነበርኩ እኮ ነው ትንሽ የዘገየው ስትል ምንም ልትረዳት አልቻለችም። አረው በኢየሱስ እኔ ስለ አንቺ አባት ያገባኛል እንደሷ ይበሉ እናቴ።